የሚሸት በነበር ወንጀል ስንሰራ ከሰውነታችን በሽታ የሚወጣ በነበር ከወንጀል ክርፋት የተነሳ አጠገቤ ሰው አይቀመጥም ነበር ይላሉ። አንተ የምትሰግደው ሶላት ጎረቤቶችና አብረሃቸው ከምትኖር ከምትማራቸው ከምትሰራቸው ሰዎች ጋር ሰላም ካልሰጠ አንዳንድ ጊዜ ምን ይላሉ ዑለማዎቹ ሸይጣን ከወንጀለኛ ገፍላ ላይ ያለውን ሰው ይወዳል ይላሉ። ወንጀለኛው የምንድነው የተሻለው? ወንጀለኛ ወንጀል ሲሰራ ወንጀል መስራቱን ስለሚያውቅ ይደነግጣል፣ የመቶበት እድል ይኖረዋል፣ የመመለስ እድል ይኖረዋል። ለዚህ ነው ሸይጣንም ይላሉ ሰውየው እንደዚህ አይነት ገፍላ ላይ ያለ ሰው ወንጀልም እንዳይሰራ ይጠብቀዋል። ለምን? ወንጀል ከሰራ ሊነቃ ይችላል። ምክንያቱም ሰውየው መልካም ሰው ነው ይባላል፣ ሲታይ ሰው ጋር ባለው ግንኙነት አኽላቁ ባህሪው ምናምን ይባላል። ግን ኢባዳ እስልምና ደግሞ ሁለቱ ነው። አሁን ትልቁ ማህበረሰባችን ውስጥ ያለ ችግር የኛ ችግር ምንድነው? ሁለት አይነት ገጽታዎች ነው ያሉት። አንደኛው ሰይእ አልኹሉቅ ወሑስነ አልዒባዳ፣ ሁለተኛው ደግሞ ሑስነ አልኹሉቅ ወሰይእ አልዒባዳ። አንዳንዱ አኽላቁ ማሻአላህ ነው፣ ኢባዳ ላይ ግን ደካማ ነው። ሌላው ደግሞ ኢባዳ ላይ ማሻአላህ ነው፣ አኽላቅ ደግሞ አዑዙ ቢላህ ከባድ። ከሱ ምላስ ነጃ የሚወጣ ሰው የለም። አወለ ሶፍ ነው፣ ቁርአን ላይ ነው። በምላሱ ግን ሰው ሲያማውራ ሴቷም ጎረቤቶቿን አዛ ስታረግ ትውላለች። መከራ እንደው መጣብን የሚባል ሰው አለ አይደል? ደግሞ መጣብን የሚባል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዳሉት እነ ሸረ الناس عند الله منزلة يخشاه الناس لاتقاع فحشه። ከሰዎች ሁሉ መጥፎ መጨረሻ አላህ ዘንድ ያለው ሰው ሰዎች ለሱ መጥፎ ተግባር ሲሉ የሚጨነቁበት ሰው ሲመጣ መጣ አሁንም መጣ የሰው ስም ነው የሚያነሳው፣ አሁንም መጣ ስለ ሐራም ነው የሚያወራው፣ አሁንም መጣ ሰዎችን መጥፎ ነገር ነው የሚናገረው። መጣች የምትባል ስትታይ ሂጃብ ለብሳለች ኒቃብ ለብሳለች፣ ግን አዛ ታረጋለች። እንደው መጣችብን ወይ ጎረቤቶቿ እባካችሁ እሷ ቤት አትሂዱብን ነገር ታመጣብናላችሁ ብሎ የሚፈሯት ሴት፣ ምላሷን የሚጠነቀቋት ሴት። ይሄ ነው ሁለቱ አይነት ነገር። እነዚህ በሁለቱም በእስልምና ውስጥ ግዝ ናቸው። እስልምና ሙሉ የሆነ ዲን ነው። ሙሉ ማንነትን ሊያስተካክል የመጣ ዲን ነው። ኢባዳው ከአኽላቅ ጋር ካልተጣመረ ባህሪያችን ከአምልኳችን ጋር መያያዝ ካልቻለ ቁርአን ላይ ለምንድን ነው አላህ ስለ ኢባዳ ሲያወራ አኽላቅን ያላገናኘበት ቦታ እኮ የትም አታገኙ? ምን ይላል አላህ ሱረቱል ማኡን ላይ ፈወይሉ ሊልሙሰሊን الذين هم عن صلاتهم ساهون ይላል። ከዛስ والذين هم يراعون ويمنعون الماعون። ሶላት ላይ መዘንጋትና ስለ ዕቃቱ ውስጥ ምን አገናኛቸው? አላህ እነዛ ናቸው ይላል አላህ በሶላቶቻቸው ላይ ዝንጉ የሆኑ ሰዎች ሳሁን ይላቸዋል። በሶላታቸው የሚያላግጡ ወቅቱን የሚያሳልፉ የሚጫወቱት ሰዎችንና መጨረሻው ላይ ምን ያነሳቸዋል? ويمنعون الماعون ይላቸዋል። የትውስት ቃም ሲከለከሉ ይከለክላሉ ይላል አላህ። ጎረቤታቸው ጋር አብሮ ከሚኖራቸው ማህበረሰብ ጋር ያላቸውን ግንኙነት ነው አላህ ግልዛ ሽዳ ይሄ መጥፎ የሆነ እንዲሁ ሊን ልስላሴ የሌለው ባህሪ ምንም አይገናኝም። እንኳን ሶላት ማዘንጋትና ዕቃ መዋስ አንተ የምትሰግደው ሶላት ጎረቤቶችና አብረሃቸው ከምትኖር ከምትማራቸው ከምትሰራቸው ሰዎች ጋር ሰላም ካልሰጠ ሶላቱ ምን ሆነ ማለት ነው? እየተሰገደ አይደለም። አላህ ቁርአን ላይ ሱረቱ ኢስራ ላይ የሚያነሳው ነገር አለ። من أراد الآخرة وسعى لها سعيها وهو مؤمن فأولئك كان سعيهم مشكورا ومن أراد العاجلة عجلنا له فيها ما نشاء لمن نريد ثم جعلنا له جهنم يصلاها مذموما مدحورا ومن أراد الآخرة وسعى لها سعيها وهو مؤمن فأولئك كان سعيهم مشكورا كلا نمد هؤلاء وهؤلاء وما كان عطاء ربك محظورا إلى الله. እዚህ ላይ ያነሳቸዋል አላህ ሁለቱንም ነፍሶች። አንደኛው ነፍስ በቃ የተፈጠረችበት ዓላማ ዘንግታ በዱንያ ውስጥ ሙሉ ተዘፍቃ አኸራን ረስታ ለዚች ጠፊ ዓለም ብቻ የምትለፋ እቺ አማራ የሆነችው ነፍስ። ለዚህ ነው ይላል እነዚህ የቅርቢቷ ህይወትን መቻኮልን የሚፈልጉ አጀልና ለሁ ፊሃ ማነሻ። አንተ ስለፈለካትም ደግሞ አትቻኮልም፣ አንተ ስለፈለካትም ደግሞ አትሳካም፣ ለፈለግነውን ከፍተለታለን ይላል። ነገር ግን ብራሪና ወዳቂ ሆነው ጀሃነም ላይ ይገባሉ ይላል። ወመን አራደ الآخرة ይላል በተቃራኒው የአኺራን ያንን ዘላለማዊ የሆነውን ህይወት የሚፈልጉ ሰዎችን
وسعى سعيها وهو مؤمن ለዛች ጉዞ የሚገባውን ጥረት ያደረገና የተንቀሳቀሰ وهو مؤمن አማኝ ሆኖ የነዛ ሰዎች ጉዟቸው አላህ ዘንድ የተመሰገነ ይላል ዱንያን መልሶ ምን ያነሳል አላህ ኩለን ንሚዱ هؤلاء وهؤلاء ይላል አኺራም ለሚፈልገው ዱንያም ለምንፈልገው ለሁሉም እንሰጣለን ዱንያን ይላል የአላህ ስጦታ ለማንም የተከለከለ አይደለም አላህ እንጂ ለሙሽሪክ ለካፍር ሱቅ የተማእ እኮ አይሰጥም ነበር አንድ ጉንጭ ውሃ ያጠጣው ነበር የለም እስልምናው ግን ሌላ ሆነ